አድናን ይዘለሙ ማተንከኝ እኔ አድናን አድናን በጣም እንግዲህ ደስ በሚል ሁኔታ ሉሃና ድራማ ሁለተኛው ምዕራፍ ተጀምሯል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የዩናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። እናም እንግዲህ በጣም ደስ በሚል ሁኔታ ሉሃና ድራማ ተጀምሯል እላችኋለሁኝ። በጣም ደስ ይላል። እናም እንግዲህ እንኳን ደስ አለን ማለት ነው። ሉሃና ልጅ ወልዳለች ማለት ነው እና በጣም ደስ ይላል። እናም እንግዲህ ግን በጣም በሚያሳዝን ሁኔታ ሁለቱ በፍቅራቸው መሀል አሁንም እንግዲህ ተንኮልና ትዕቢት አለ ማለት ነው። አሁንም የቤት ሰራ እናም እንግዲህ ሮቤልም አሁን እንግዲህ ለመበቀል እየመጣ ነው። በጣም እንግዲህ ያሳዝናል። ምክንያቱም አሁን ላይ ሉሃና ግን በጣም ነው የምታሳዝነው ማለት ነው። አሁንም ፍቅራቸው ላይ ችግር ምንም ሊጠፋ አልቻለም ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ ሉሃናና ብዙ ነገር እየጠረጠረ ይገኛል ማለት ነው። በጣም ደስተኛ ሆነው ሁለታቸው ህይወታቸውን እየኖሩ ይገኛሉ ማለት ነው። እናም በጣም እንግዲህ ምናልባት እኮ የሚያስደስተው ምክንያቶች ብለዋል። እናም በስተመጨረሻም እንግዲህ ሚራ እንግዲህ እንደታሰረች ታውቃላችሁ። እንግዲህ ሁለታቸው ይቅርታ አድርገውላት ሊጠይቋትም እንግዲህ ወደ እስር ቤትም ሄደው ነበረ ማለት ነው። እስር ቤት ሄደውም እንግዲህ ጠይቀዋታል። እናም እሷም እንዲህ በማለት ተናግራለች። ዋስ የሚሆነኝ ሰው እኮ የለም፣ በዋስ ተወጫሽ ተብያለሁ አላም እንግዲህ ተናግራ ነበረ። ሉሃናም ችግር የለውም እኛ እኮ ቤተሰቦችሽ ነን በማለትም እንግዲህ እኛ ራሳችን ዋስ እንሆንሻለን ብላም አበስራታለች። በዚሁም እንግዲህ ሚራ ተጸጽታና ተምራለች ማለት ነው። በሌላኛው በኩል ደግሞ ሮቤል አሁንም ተመልሶ መጥቷል። ሮቤል እንግዲህ ድጋሚ ሊጠይቋት ሄዷል ማለት ነው። ሊጠይቃት ከመሄዱ በፊት ማለት ነው ከነ አርናን በራፍ ቆሞ በሩን ሊከፍት ሲታገል ሰራተኛዋ ደግሞ በርና እንትን ልጁንና ልብሷን ይዛ ልትጠፋ ስትል ነው የተገኙት ማለት ነው። እናም እንግዲህ እነ አርናን በጣም ደነገጡ ማለት ነው። እና አርናን ቢያሳድደውም ማንነቱን ሊገለጥለት አልቻለም። ምክንያቱም ጥንቃቄ የተሞላበት ዝርፊያ ሊሆን ነበር ማለት ነው። ሰራተኛዋ እንግዲህ ሻንጣ ይዛ ልጅ ይዛ ነበረ ማለት ነው። ግን ደግሞ ሻንጣዋ ኪችን ውስጥ ሆኖ ራሱ ልጅ ይዛ አቅፋ ምንም ነገር ሊጠረጥሯት አልቻሉም። በጣም በሚያሳዝኑት ይሄን ነገር ደግሞ ያው ቸልተኝነትና የሁለታቸው ያው ብዙ ያለ መጠርጠር ነገር ያሳያል ማለት ነውና ሰራተኛው አሁንም ቢሆን ያው አምጪ ተብላ ነው። ግን ደግሞ ብዙ ጊዜ የሚመስለኝ ያው ሉሃናን ስለምትጠላት ነው። እና በጣም ግን በደስ የሚለው ነገር ያው ሉሃናና አድና አሁን ላይ የራሳቸውን ቤት ተከራይተው ወጥተዋል ማለት ነው። እናም እንግዲህ ያው የራሳቸውን ቤት ተከራይተው ወጥተዋል። አሁን የሚኖሩት ያው ብቻቸውን ነው ማለት ነው። ሰራተኛ ቀጥረው ልጅ ወልደው ፏ ብለው እየኖሩ ነው። ግን ደግሞ ሰራተኛዋ ያው ጥሩ አይደለችም ለነሱ። ሉሃና ያው ታዛታለች የቤቱ ኃላፊ እስከሆነች ድረስ። ግን ደግሞ ትንቃታለች። እሷ ከሄደች በኋላ እልጅ ትላልሳች ምናምን ነገር በቃ። እናም እንግዲህ ሉሃና አሁንም አልጠረጠረችም። ግን ደግሞ አድናን ትንሽ ጥርጣሬ አሳይቷል። ሮቤል ግን ተመልሶ እንዴት እንደመጣ ነው። ምክንያቱም ሞቷል ተብሎ ፋይሉ ተዘግቶ ነበር። ግን ደግሞ ጥሩ ነው። ምክንያቱም የድራማው ድምቀት ስለሆነ መምጣቱ እኛም አስደስቶናል። በሌላኛው በኩል ያው ሚራ ልትፈታ ጥቂት ቀናቶችን ቀርቷታል። ያው እንግዲህ ሚራ አሁንም መምጣቱ አይቀርም እናየዋለን ማለት ነው። በጣም ደስ የሚለው በጣም ደስ የሚል የተከታታይ ነው ማለት ነው። እና
ሚራን ያው በቅርቡ እንትኗን ችግሯን አምና ጥፋቷን አምና ይቅርታን ጠይቃ ልትወጣ ትችላለች። እናም እንግዲህ አሁን ላይ ሚራ አድናንና ሉሃና ማለት ነው አሁን ላይ በጣም ደስተኛ ሆነው የሚኖሩ ናቸው። በጣም ደስተኞች ናቸው። ግን ደግሞ ያው ሰራተኛዋ ከሌላ ሰው ጋር ተመሳጥራ የቤታቸውን ሚስጥርና የቤታቸውን የኑሮ ሁኔታ እያንዳንዱን ነገር ትናገራለች ማለት ነው። እናም እንግዲህ አሁን ላይ ሚራና አድናን ማለት ነው ሮቤልን ሉሃናና አድናን አሁን ላይ የጦፈ ፍቅር ላይ ናቸው። ግን ደግሞ ልጃቸውን ከጉያቸውን ለማስቀመጥ ወይንም ደግሞ አሁን ላይ ግን በጣም በሚያሳዝን ሁኔታ ሉሃና በተኛችበት ልጇን ተሰርቃለች። በጣም ያሳዝናል። ምክንያቱም የሁለታቸውን ፍቅራቸውን እንትን ሳይሉ ማለት ነው። በዛ ላይ ደግሞ በርዝዴዋ ነበረ አክብረው ስጦታም ሰጥቷታል ማለት ነው። እናም በፍቅር እያያት ትገኛለች። በጣም ደስ የሚል ጊዜም አሳልፏል። በሌላኛው በኩል ደግሞ ሚራ አሁን ላይ እኔ ነኝ እንዴ አሁን እኔ ሰው ነኝ ሁሉ ግፍና በደል ፈጽሜባቸው እነሱ ግን አሁንም ይቅርታ አድርገውልኛል በማለትም ጸጸቷን አሁንም ይቀጥላል። እናም እንግዲህ ሚራ ዛሬ ላይ ያደረኩባቸውን ነገር እኮ ይሄ ነው አይባልም በማለትም ተናግራለች። በሌላኛው በኩል ደግሞ ሮቤል ቀጥታ ወደ እስር ቤት አመርቷል። ሮቤል እንደዛ ወደ እስር ቤት በሚያመራበት ጊዜ ሚራን አስጠርቶ ከፊት ለፊቷ ይቆማል። በእጇ የገደለችውን ሰው በፊት ለፊቷ ሲቆም በጣም ደነገጠች። ሚራ ዛሬ ላይ አሁን በጣም ትናደዳለች። እንዴ ምንድነው እየተፈጠረው በማለትም ተናግራለች። ግን ደግሞ ሮቤልን ስታየው በጣም ደነገጠች። ምክንያቱም የሰራችውን ስራ አሳፍሯት ደንግጣለች። ምክንያቱም እስከ ዛሬ ድረስ በምንም ነገር እንዳልተፈጠረ ለመኖር ብታስመስልም እኔ አይደለሁም ወይንም ደግሞ ሮቤል ይገባዋል ብላ ብታስብም በስተመጨረሻም ግን ሮቤል አለመሞቱን ስታይ በጣም ደነገጠች። አድና ግን የወንድ ልጅ የወርቅ ፍልቃቂ የሚመስል ወንድ ልጅን ወልዳለት ማለት ነው። ሉሃና አሁን ላይ የምርጥ የቤተሰብ ፍቅር ውስጥ ናቸው ማለት ነው። እናም የራሳቸውን ህይወት ቀጥለዋል። ቤታቸውን ለቀው ሰፋ ያለ ቤት ተከራይተው ምርጥዬ ህይወት እየኖራሉ። እናም እንግዲህ ለዛም ነበረ የይቅርታ ልባቸውን ዘርግተው ይቅርታን ተቀብለው ለሚራ ሊጠይቋት ሄደው ሲመለሱ ነበረ ሌባው እንግዲህ ያው ሮቤል ከበራቸውን ስር ያገኙት። ግን ደግሞ በጥሩ ሰዓት ፈጠን ብለው ስለመጡ ልጃቸውን ሊያድኑ ችለውም ነበረም። በስተመጨረሻም ግን ልጁ መሰረቋ አይቀርምና በተኛችበት ሉሃና ልጇን ተዘርፋለችም። በጣም በሚያሳዝን ሁኔታ ሉሃና አሁን ላይ ራሷን በጣም ትጸጽታለች። በተኛሁበት ልጅ እስከሚወሰድብኝ ድረስ የት ሄጄ ነው በማለትም ትናገራለች። ሰራተኛዋ ግን ምንም ከሮቤል ጋር ብትሆንም ልጁን ይዛ ስትሄድ ዝም በይ በማለትም እንግዲህ አፏ ቢያዘጋትም እባክህን ልጁን መልስልኝ በማለትም ልጁን ይዘህ የት ነው የምትሄደው አንተ ሰውዬ እያለች ብትከተለውም ግን ደግሞ ቆርጦ የመጣ አይመለስምና ቀጥ ብሎ ልጁን አቅፎ ይዞ ወጥቷል። እናም ሚራ ሮቤልና አድናንና ሉሃና ማለት ነው በእጅ ስር ቁጥጥር አድርጋቸዋለሁ በማለትም እየዛተ ነበረም። በጣም በሚገርም ሁኔታ አሁን ላይ እንግዲህ አድናንና ሉሃና በጣም ጭንቀት ውስጥ ናቸው። ውድ የይናይ ቤተሰቦች በያላችሁበት ሰላማችሁ ብስትሪፍ ይፈልኝ። ቀጣይ እንግዲህ ምን እንደሚሆን አይታወቅም። ላይክ ሸር